ግን አንድ ግለሰብ 34 ዓመት ድራኮኒየስ የሆነ ዲክቴተርሺፕ ዓለም ዘግናኝ ከሚባሉት ዲክቴተርሺፖች ውስጥ ያደረገውን ሰውዬ ጫፉን ትነካውና ይላል። ያንተን ግን 7 ዓመት ገና እየመራ ያለውን ወጣት መሪ በውስጥ ትርክት ራሱ ጽፎ ራሱ ፈርሞ ራሱ ቀርጾ ራሱ ያሳየህን ስንት ነገር አለ። አሁን እዛ ውስጥ መግባት የለብንም። ወለጋ ድረስ ተገብቶ የተሰራው ነገር፣ ሌላ ቦታ የተሰራው ነገር፣ ጎንደር ላይ የተያዙትን ሰዎች ምናምን መዘግዘግ አያስፈልገንም። የውስጥ ፖለቲካ ውስጥ እንዳንመለስ ያንን ለቅሞ አምጥቶ እርስ በርስ ተባላ ኦሮሞ ጠላት ነው አማራ ጠላት ነው ሲል ዘለህ ነው እጁን የምስበው እና ይህን የሚያደርገው አካል ያላዋቂነት ያለቀት እንቅስቃሴ አይበታለሁኝ። አይ ቲንክ ምንድነው ሲሰክር አንዳንድ ሰው ምን ሲሰክር እንግሊዘኛ ይዳፈራል ይባላል። መጀመሪያ ላይ ዝም ብዬ ነበረ፣ ግን እንግሊዘኛ ውስጤ ከፈው የግራመር ናሲ ሆኜ መጣሁኝና which one is comes at first የሚለው which one comes first ነው የሚባለው። is at አያስፈልጉም ሁለቱ unnecessary verb እና ሌላ ቃላት መጨማመር ያስፈልግም። መጨረሻ ላይ እንድናገር ያስገደደኝም ደግሞ how it comes የሚለው how come የሚል ነው። how come ለማለት how it comes አለ። መጨረሻ ላይ ያለውን ግን እባክህ ደክመህ አትጠቀመው። coming on the burger አይባልም። በተለይ አሜሪካ የምትኖር ከሆነ coming on the burger ካልክ it means something nasty. don't say it. ይቅር እንግሊዘኛው ነው እየተነጋገርን እኮ እኛም 2-3 ቋንቋ 4 ቋንቋ የሚችል ሰው እኮ በምንቀራረብበት እየተነጋገርን ነው። የአማራውን ትግል እኔ ነኝ የምመራው የሚሉ ሰዎች አማርኛ ጠፍቷቸው በፈረንጅ ቋንቋ እንደዚህ ጉልበታቸው ሲጋጥ ማየት በጣም ያሳዝናል። ለማንኛውም ሞር ሲሪየስ ወደ ሆነው ነገር ስንመለስ እኔ ሲጀመር ኢትዮጵያ አውት ኦፍ ኦሮሚያ አይኖን ለምሳሌነት ያህል እንዳቀረብሽ ቅድስቴ ኢትዮጵያ አውት ኦፍ ኦሮሚያ ብያላውቅ ላውድ የሆነውን ፊት ለፊት ያለውን ፖለቲካ ብቻ ስለምናይ ነው እንጂ ሰፊው የኢትዮጵያ ሕዝብ ደቡብ ያለው ምስራቅ ያለው ሰሜን ያለው ምዕራብ ያለው ኢትዮጵያዊነቱ ላይ የማይደራደር ነው። ዝንተ ዓለም ነው፣ ዛሬም አይደለም። ፖለቲካችን በተለያዩ አቅጣጫዎች ሄዷል። ሀገራዊነት ሊገነባ የተሞከረበት መንገድ፣ ብሔር እንቅስቃሴዎች፣ ብዙ ነገሮች። ስለዚህ ጠንካራው የሚናከሰው የማይጮኸው ነው። ጥርስ ያለው ዝም ብሎ የሚያይ ነው። እኛ እንደዚህ ወደ ላይ ወደ ታች ስንፈራገጥ ዝም ብሎ እያየን የነበረ ድሮ አንድ ጓደኛ የነበረ ሟችን ቀለቀል ነበረ ገዳይ ቁጭ ብሎ ይመለከተው ነበር ይላልና ብዙ አሁን እኛ እዚህ የምንጫጫ ወደ ላይ ወደ ታች የምናወጣው is not the reality. the reality is ከእያንዳንዱ ብሔር ሰፊው ህዝብ በሀገሩ ጉዳይ ላይ አንገቱን ለመስጠት ዝግጁ ነው። እንድትነካ አይፈቅድልህም። እንዲህ የሚደለል አይደለም። ባንዳ ጥቂት ነው፣ ድምፁ ደግሞ በጣም ሰፊ ነው። አይፈራም ሞሶሎኒ ሲል ለነጋ አይልም። እዛ ማዶ ድረስ እንዲሰማ አድርጎ ነው የሚጮኸውና እሱን ብትጠነቀቁ ጥሩ ነው ብዬ አስባለሁ። ከሰፊው ህዝብ ዝም ብለን ስሙንና ብሶቱን ብቻ ተውሰን ማንነቱን አይደንቲቲውን ያለያዘ ነገር እንዳናደርግ ኮመንት ላይ መሰዳደብ ሰው ለማዋረድ መሞከር አይሰራም። እኔ በይዞ ቅድስትና ለልናን ሳይ በጣም ኮራለሁ። የአማራ እህቶቼ ጠንካራ ናቸው። ወንዱ ቁጢጥ ባለበት ዘመን ቆመው እውነት ካልመሰላቸው ወደኋላ ሽብረክ የማይሉ ምን ቢሰደቡ በጾታ በምን በጣም ነው የሚያኮራኝ። እንዲህ አይነት ብዙዎች መኖር አለባቸው። ለወንዶቹም ኢንስፓይሬሽን ይሆናሉ። ያመኑበት ነገር ላይ ወዴትም ፍንክች የማይሉ ማለት ነው። ሀገራዊ እንትናቸውን በጣም አደንቃለሁ። እንደዚህ ነው መሆንም ያለብን። ወንዶቹም በዚህ ልንማር ይገባል። ወደ ማይኮ ልምጣ። ሌላው ነገር ቀስ ብሎ ይደርሳል። ማይኮ 5 ዴይ ቫኬሽን ኢሳያስ ወደ ግብጽ ሄደው ጠቅላይ ሚኒስትሩ ፓርላማ ላይ የተናገሩት ነገር ትንሽ ወዱን ስላምቦረቦሮ ነው የሚለው ነገር አይ ቲንክ ማይኮን እንዳይቆጡ ትፈራለሁኝ። ግደፎች በዚህ ደረጃ እነሱ ሊስሉት የሚፈልጉት ኢሳያስን እና እሱ ያቀረበበት መንገድ ትንሽ ይለያያል። እውነት ነው የፓርላማው ንግግር እንዳለቀ ነው ቀጥታ ፕሌን ውስጥ የገባው። ግን በዛ ነው ቀጥታ ብሎ ማስተሳሰረ አንተ አይ ዶንት ኖ ቁጣ እንዳያደርስብህ እንደሆነ እናውቃለን። ያው ግን አንተ ተናገርከው ይሄን በተመለከተ ነው መሄዱ ያልከው እውነት ነው። ሌላኛው ስዊዘርላንድን ተናግራል። ስዊዘርላንድ 9 ሚሊዮን ህዝብ ያለው ነው ፖፑሌሽኑ። በጣም ትንሽ ሀገር ነው በሳይዙ። ግን ደግሞ ሬን ሪቨር የሚባል አላቸው፣ ወንዝ አላቸው፣ ወንዝ ፖርት አላቸው። ባሰል የሚባል ፖርት አላቸው። ያ ሬን ሪቨር ወስዶ ካርታውን ማየት ይቻላል። 5-6 ሀገር ነው የሚያቋርጠው። ሬን ሪቨር ወስዶ መጨረሻ ላይ ከኖርዝ ሲም ከአትላንቲክ ኦሽን የሚያገናኛቸዋል። ስለዚህ የሲ አክሰስ አላቸው። ወንዝ ሄዶ ውቅያኖስ የሚገባ ጀልባ የሚኬድበት ትልልቅ ፖርት ነው ይሄ ባሰል የሚባለው ፖርት ማለት ነው። ስለዚህ ምሳሌ ይሄም ትክክል አይደል? እኛ ባሰል ቢኖረን ኖሮ ምን ከናንተ ጋር አነፋርቀን ባሰል እንሄድበት ነበር ማለት ነውና ደረቅ መሬት ላይ ተዘግተን ያለ ነው ባላግባብ እሱ ይከፈታል። ጥቅማችሁን አግኝታችሁበት ሁሉም ተጠቃሚ ሆኖበት ቢሆን ይሻላል። ጉዳያችን ደግሞ ዋናው ትግላችን እኛ በአፍሪካ ውስጥ ትልቅ ኢኮኖሚና ትልቅ ፖፑሌሽን ካለው ከኛ ጋር ደግሞ ተቃርኖ ካለው
አካል ከግብጽ ጋር ነው። አመራረጣችሁ ላይ ወደኛ ብትሆኑ ጥቅማችሁም እዚሁ ነው ያለው። አስታጥቆ ፕሮክሲ አድርጎ የሚያዋጋህና ፖርት ተጠቅሞ ሊያለማህ የሚችል ሀገር ቅርበትን አይቶ እንደዛ ቢደረግ ጥሩ ነው። እንደ ህዝብ ይሄ ፍላጎት እንዳለ አውቃለሁ። ያለውን መንግስት ግን ከላይ የማውረድ ነገር ትንሽ ፎቢያ አለና ከዛ ቢወጣ አይ ቲንክ አዋጭ ነው ብዬ አስባለሁ። ቅድም እንጠቃቀም ብሏል መሀሪ። ችግር የለም እንጠቃቀም። በጣም ብዙ ጥቅም ያለንን ቅድስትን በደንብ አንስታለች። ጥቅም አለን። መነሻ ዋጋችሁን አሳውቁ። እኛ በትንሹ ከ50 እስከ 90 ዓመት ያለ አንድ ፖርት ዳይሬክት አክሰስ ሊዝ ማድረግ የምንችል ከሆነ ከዛ እንጀምራለን። የቀረውን ቀስ እያልን እንሰራለን። ኢሳያስ ይሄን ስትናገር ከሰማ ይሰቅልሃል በጠራራ ፀሐይ። ግን እንደ ሀሳብ ማቅረብ እንችላለን ነው። የመጨረሻ ማቅረብ የምፈልገው ነገር የአወል ነገር ከነከነኝ። ተመልሼ ልምጣ። አወል ሰይድ በጣም ዝም ብሎ አንድ ሚዲያ ላይ የሚያወራ በግል ቻናሉ የሚያወራ ሰው ተባለ። አወል እኮ ጽምዶን እኮ በመቀስ ቆርጦ እኮ ያስከፈተ ሰው ነው። ከዚህ ጋዜጠኞች ወስዶ እንትናን ወስዶ እኮ የጽምዶ እኮ ባለቤት ማለት ትችላለህ። አወል ሰይድ ከህግደፍ ጋር ያለው ግንኙነት ዝም ብሎ ራሱ የሚያወራ ሰው እያድርጎ ማቅረቡ እንትን። ሁለተኛ ደግሞ አልካድከውም። አንተ ራስህ መልሳ አወል ሰይድ የተናገረውን ነገር እያጸና ነበር በደንብ አድርግ። አልፎ ተርፈ ቅድም አይ ቲንክ መሀሪውን አንተ ጎንደር ጎጃም እያልክ የእንትን ብሔረሰቦች እዚህ አሉ፣ ጎንደር አሉ፣ ጎጃም አሉ እያልክ እየተናገርክ ነበር። ስለዚህ ዋና አማራዎች ሲሉ የነበርኩት እኔም በቀደም እያልኩ የነበርኩት በአንድ በኩል እዚህ መታችሁ በኮመንት ልታታልሏቸው ትሞክራላችሁ ኢትዮጵያውያን አማራዎች። ፋኖ እንደዚህ ፋኖ ምናምን ትችላለህ ምናምን ተቧቀስ እያላችሁ በግፍ በኮመንት በምናምን ልታታልሉ ትሞክራላችሁ። ታች ደግሞ የምታወሩት በአማርኛ ተተርጉሞ የሚወጣው ደግሞ ነገስታቱንም አልፎ ተርፎ እዚህም ላይ እነ ሚኪ ምናምን ሲናገሩ የምንሰማው ህዝቡንም እንደ ህዝብ ደኒግሬት የሚያደርግ ጥቅማችሁ እስካልተከበረና ትንሽ ፑሽ ከተደረጋችሁ ደግሞ ዳይሬክት አታክ። ቢኮዝ የመጀመሪያ ተጠቂ አማራ ህዝብ ነው ትርክት የተሰራበት፣ ከዛ የትግራዋይ ነው። ከዛ በኋላ አቤት ምን አልከኝ? ማይኩን አካሄድ ነው ምንድነው አካሄዱ? ማይኩ እኔ ምንም እዚህ ጋር እነ ሚኪ አለ የአማራን ህዝብ በጣም እንትን እያደረጋችሁ አለ። ሚኪ ማይኩ አላልኩም። እነ ሚኪ ተክለ ሚኪ ተክለ አህዮች ሲለው ነው ያለው ህዝቡ። አንተም የሰማህ ይመስለኛል። እንደዚህ ግለሰብ በሀገር ይወሰናል ኤርትራኖች ሊባል ይችላል። ኦኬ እንግዲህ ግለሰቦች ተሰብስበው ነው ኢሳያስ ጋር ሲደርስ ብቻ መንግስት የሚሆን ከሆነ አብረውት የሚሰሩት እነ አወል ሰይድም ሰው ግለሰብ ተብሎ ሚኒማይዝ ከተደረጉ እነ ሚዲያ ላይ መጥተው እናሳያቸዋለን ሲሉ ኖ ኤግዛምፕል ነው የሰጠሁት። ያልኩት የግለሰቦች እንትን እንደ ሀገር እንትን ሊሆን አይችልም። ገባ? አገር አይደለም የህግደፍ ደጋፊዎችን ነው። የህግደፍ ደጋፊዎችና ትስስር ያላቸውን ሰዎች ነው እየጠራለሁ። ኤርትራያን እንደ ሀገር አትወክልም አንተ ማይኮም። ሞስት ዴፊኒትሊ ሚኪ አይወክልም፣ እንኳን ቤተሰብም አይወክልም። አንዳንዱ ሰው ግን ህግደፍን አስተሳሰብና ከሄድ ትወክላላችሁ። አንተ ሚኪ አንተ ጨዋነት ያለ ሰው ነህ። አወል ከእናንተ ፕሮሚነንት የሆነ ነው። ሚኪ ጨዋነት ይጎለዋል እንጂ እዛው ነው። የህግደፍ ፋሚሊ ነው፣ የሚዲያው አካል ነው። ትክክለኛ የህግደፍን ልብ ምትና አካሄድ የሚያሳይ ነው። አንደኛ ተጠቂ የአማራ ህዝብ ነበረ። የመላው የኢትዮጵያ ህዝብ ጨቋኝና ገዢ አስመስሎ ሙሉ አገዛዙ በብሔር ስብጥር ብቻ እንደተሰራ አድርጎ አማራን ጠላት አድርጎ የመላው ኢትዮጵያ ህዝብ ጠላት አድርጎ ሲያስታጥቅበት ሲያሰራበት ትርክ ሲቀርጽበት አብሮ የነበረ ልክ መጥቶ ቲፒኤልኤፍ መራሹ ኢፒአርዲኤፍ ሲቀመጥ ወደ ትግራይ ህዝብ ዞሮ ፖለቲካል እጽቦ እናደርግበታለን አለ። መጨረሻ ላይ ፕሪቶሪያ ሲፈረም ነው ወደኋላ ባያካፕ ያደርገው። ጠቅላይ ሚኒስትሩ ተናግረዋል ፓርላመንት ላይ። ፕሪቶሪያ እስከሚፈረምበት ድረስ ታርጌት አድርጎ የመላው ኢትዮጵያን ህዝብ ሪሶርስ እየዘረፈ እንደነበረ የትግራይን ህዝብ ታርጌት አድርጎ ሲያወራ ነው የከረመው። ልክ ቲፒኤልኤፍ ከስልጣን ላይ ወርዶ አደርገዋለሁ ብሎ ያስበው ህዝቡ ተኮልፍና ሲል ተጨናገፈብን ሲል ፕሪቶሪያ ሲፈረም በሚቀጥለው በዓል መጥቶ ኦሮሙማ ማለት ጀመረ። በእኔ እድሜ አማራውን ታርጌት አድርጎ ትግራዩን ታርጌት አድርጎ ኦሮሞውን ታርጌት አድርጎ እየተሽከረከረ አንዱን ሌላ ታርጌት ሲያደርግ እኛ ጅል ጥርቅም ነን ወይ? 130 ሚሊዮን ማንነቃ አብቅቷል ነው። ዛሬ ሚዲያ ላይ መጥተህ ፋኖ የሚጫወተው እንዴት የፋኖ ደጋፊ በአንድ ጊዜ መጥቶ እንደዚህ በዛ ብሎ እንኳን የማያስብ ሰው አለ። የውሸት ማለት ነው። ፌክ አካውንት አንድ ሰው ቁጭ ብሎ 15 አይነት ኮመንት በ20 በኩል የሚለቀው ማለት ነው። ይህንን በማፋፋም ውስጥ ያለ ጥቅም ስላላቸው ነው። በዚህ በኩል ዞር ብሎ ደግሞ ትንሽ ሸንቆጥ ካደረጉ በቀደም ዋና አማራዎች ተናገሩ ብለው እንዴት እንደተገለበጠባችሁ ነቅታችኋል ብዬ ተስፋ አድርጋለሁ። እና
እንደዚህ የእምቧይ ካብ ለሆነ ግንኙነት የማይሆን መጸመድ ውስጥ የማይሆን ሀገር መሸጥ ውስጥ ከእንቁላል ቀቃይ እንቁላል ላጭ የመሆን ኪሳራ ውስጥ መግባት እሱ ብቻ ሳይሆን ሌላው አስቂኝ ነገር እዚህ ጋር አንድ ነገር ልጨምርና ለምሳሌ ከፌዴራል መንግስት ጋር የሻዕቢያ መንግስት የተጣላው በምንድን ነው ካላችሁ የፌዴራል መንግስቱ ጦርነቱን አቆማለሁ ወይም ጦርነቱን ለማቆም ተስማምቶ ፕሪቶሪያ ሄዶ ሲፈራረም ነው። ኦኬ እኛን ገለልተኛ አድርገው እኛን ካዋጉ በኋላ እነሱ ፕሪቶሪያ ሳውዝ አፍሪካ ሄዶ ተፈራረሙ ብለው ከፌዴራል መንግስት ጋር ይቃረኑና የሻዕቢያ መንግስት ወይ የሻዕቢያ ሰዎች እንደገና ቲፒኤልኤፍ ጋር ደግሞ ሄዱና የፕሪቶሪያ ስምምነት ተግባራዊ ይሁን ይሏቸዋል። እንዴት ያለ ነገር ነው? እኔ ቴዲ አንድ ነገር ልንገርህ። አንተ ኦነግንም ግንቦት ሰባትንም ቲፒኤልኤፍንም ሁሉንም የምትደግፍ ለሁሉ መሳሪያ የምትገዛ ሁሉን የምታስታጥቅ ሁሉን አርበር የምታደርግ የምትሸልም ከሆነ አንተ ጉዳይ ከዘፈኑ አይደለም ማለት ነው፣ ከዘፋኙም አይደለም። ዘፈን ብቻ ይኑር ነው ዋናው። ትለጥፋለህ ብር አንስተህ። ዋናው ጫጫታው አይቆም ነው። ጫጫታው ላይ ነው ትኩረታቸው። ጫጫታውን ይፈጥራል ይተኩሳል ብሎ ላሰብ። አንተ እኮ ቅድም ብለሃል፣ ከሚስቴ ጋር ተጣለው የሚስቴ ዘመዶች ላይ ልተኩስ ካልክ ኢሳያስ አፈወርቂ ያስታጥቃል። ዋናው ኢትዮጵያ መሬት ላይ እንደምትተኩስ ብቻ እርግጠኛ ሁን። ይህን አይነት አካሄድ ለዘመናት ሄደናል። አሁን በነቃንበት ዘመን ላይ መብታችንና ጥቅማችንን የምናስመልስበት 34 ዓመት ተመልሰን የተሰራብንን አሻጥር መፍታት እየሰራንበት ባለን ዘመን አንዳንዱ አርፍዶ የደረሰ ሰው በዚህ ሰዓት ላይ ገና የሻዕቢያ መልክ አንድ ደቂቃ ይልጠቅ። በዚህ ሰዓት የሻዕቢያ መጠቀሚያ መሆን ሌት ከመር ነው። አርፍዳችሁ ነው የመጣችሁት። መጠቀሚያነት በቀጥታም በተጓዳኝም ብዙ መጠቀሚያ ሆኗል። ባይዘው የሻዕቢያን በቀጥታ በራሱ ማየት አይደለም እሱንም ፈጠር ነው የሚል አለ ደግሞ ግብጽ፣ ዋናው የኢንትረስቱ ባለቤት። ቢኮዝ ኢትዮጵያ ካደገች ፖቴንሻሉ ያላት ፖፑሌሽኑ ያላት ሁሉ ነገሩ ያላት ኢትዮጵያ ናት፣ ልትፎካከረው የምትችል። ያንን የአንደኝነቱን ቦታ ሊነካ የሚችለውን ኮርኩሞ ወደታች ለማስቀረት መኮርኮሚያ አድርጎ የህግደፍን እጅ ተጠቅሞ ሲኮረኩመን ኖሯል። አሁን በቅቶናል። አንደኛ ወንዛችንን ገድበናል። የሚቀጥለው የባህር በር እናገኛለን። ከዛ በኋላ የውስጣዊ ጉዳያችንም እንዴት እንደሚከስም ታዩታል።